እውነተኛ የራስ ፍቅር ራስ ላይ የሚደረግ ጭካኔ ነው ትላለህ። ይሄን እስቲ ራሴ ላይ ጨክኜ እንዴት ራሴን እወደዋለሁ? ይህንን አሁን ይኸውልህ ራስህን የምትወድ ከሆነ አንተ ራስህን የምትወድ ከሆነ ራስህን ማንም ሰው ሊወስደው መቼም ሊወሰድ የማይችል አንተን የሚበይን አንተ በሱ ፍቃድ እንደዚህ ነው ተብሎ ሊያስነግር የሚችል ማንነት ትገነባለህ። ያ ማንነት ደግሞ በቅባትና በፀጉር አቆራረጥና በታቱ ወይም በሰዓትና በስማርትፎን ምናምን ያጌጠ እሱ አይደለም። ምክንያቱም እሱንማ ከዚህ እንደወጣ ማጅራት መቼም ይወስድብሃል። ለምሳሌ ከምልክትነት አያልፍም። እሱ መገንባት ያለበት ምንድነው? ስትሮንግ ካራክተር ነው፣ ጠንካራ ስብዕና። ወንድ ልጅ ጠንካራ ስብዕና ሊገነባ ይገባል። ጠንካራ ስብዕና ሲገነባ ደግሞ ከፍተኛ ጭካኔ ይፈልጋል። ጭካኔው ምንድነው? ሰውነት ያልሰለጠነው ሰውነት እንደፈለገ መብላት፣ መጠጣት፣ መተኛት፣ መነሳት፣ መሄድ፣ መለፍለፍ፣ መዞር፣ ዝም ማለት፣ መተኛት ወይም ደግሞ ፊልም ማየት ወይም ደግሞ ቲክቶክ ማየት ወይም ሶሻል ሚዲያ ማየት ሲፈልግ እነዛን ነገሮች ከናካቴው አትከለክሉ ማለት የሚጎዳ ከሆነ ትከለክሏል።